ሰላም ውድ የማዕዘን ሊስቲንግ ቤተሰቦቻችን እንዴት ናችሁ? ዛሬ ደግሞ በአዲስ ቪዲዮና በአዲስ ቤት ተመልሰን መተናል። ዛሬ የተገኘ ነው እንግዲህ በጃክሮስ ሜታ አካባቢ የተሰራ 330 ካሬ ላይ ያረፈ እጅግ ዘመናዊ ቅንጡ የራሱ ሳውናና ስቲም ያለው በጣም የሚያምር ቤት ነው ይዤላችሁ የመጣው። G+1 ቤት ነው ቤቱ። ስለዚህ አንድ ላይ ሁሉንም ነገር ነው ያለን። አብራችሁን ቆዩ። እሺ ተመልካቾቻችን እንግዲህ ጉብኝታችንን ከግቢው ስንጀምር እጅግ ሰፊና የተንጣለለ ግቢ ነው የምናገኘው። በጣም ሰፋ ያለ ግቢ ነው። እስከ 6 መኪና ድረስ በበቂ ሁኔታ ማቆም የሚችል ግቢ ነው የምናገኘው ማለት ነው። ቦታውንም በአግባቡ ተጠቅመውታል። በስተግራዬ በኩል እዚህ ጋር እንደ ጋርደን ነገር አለች። ቡና የምናፈላባት ቦታ ልትሆን ትችላለች። የተለያዩ ልደቶች ሲሆን ውጪ ላይ ማክበር የምንችልበት ቦታ እንደ ሼድ አዘጋጅተውልናል ማለት ነው። ይሄ ደግሞ የግሪነሪ ቦታ ነው። ግሪነሪውንም በእንደዚህ አይነት መልኩ አሳምረውታል ማለት ነው። እንደምታዩት በጣም ነው የሚያምረው። ከውጭ ኤክስቴሪየሩንም ስናየው ደግሞ በጣም ሞደርንና የሚያምር ዘመኑን የተከተለ ቤት ነው የምናየው ማለት ነው። ፊትለፊቴ ስናይ ይህንን ግራንድ ኢንትራንስ እናገኛለን። ወደ ውስጥ ቀጥታ የሚያስገባን ነው። በስተግራዬ በኩል ደግሞ ወደ ሰርቪስ የሚወስደንን ቦታ እናገኛለን ማለት ነው። አሁን ቀጥ ብለን ወደ ውስጥ ስንገባ እንግዲህ እንደምታዩት ተመልካቾቻችን ልክ ወደ ውስጥ ስንገባ ደግሞ ይህንን ፎየር እናገኛለን ማለት ነው። ሰፋ ያለ ፎየር ነው። እዚህ ጋር ልብሶቻችንን ማስቀመጥ እንችላለን። እንዲሁም ደግሞ በቂ ናቹራል ላይት ያገኛል ቤቱ። እንደምታዩት በጣም ነው የሚያምረው። ውስጥ ስንገባ ያለው ነገር ደግሞ ከውጭ የበለጠ በጣም የሚያምር ውበት ነው ያለው ማለት ነው። ፊት ለፊቴ ይህንን ስቴርኬዝ እናገኛለን። ወደ ፈርስት ፍሎር የሚወስደን ነው። እንደምታዩት በቴምፐርድ ግላስ ነው የሰሩት። በዚህ በኩል ደግሞ ከሳሎኑ ጋር ካለው ጋር ሰፓሬት ያደረጉበት ውድ ወርክ አለ። በጣም ነው የሚያምረው። ይሄም እዚች ጋር ወደ ሳሎኑ ከመግባታችን በፊት ሳሎን የሚጠቀም ሰው ይህንን የመታጠቢያ ቦታና ሀፍ ባዝ መጠቀም ይችላል ማለት ነው። እንዲሁም ደግሞ የእንግዳ ማረፊያ ደረጃ መውጣት ለማይችል ሰው እዚህ ጋር መኝታ ቤት አድርገውልናል። አሁን ደግሞ ወደ ዋናው ወደ ሳሎኑ ስንገባ የምታዩት ይህንን የመሰለ የተንጣለለ ሳሎን ነው የምናገኘው ማለት ነው። እጅግ ሰፊና የሚያምር ሳሎን ነው የምናገኘው። በቂ የተፈጥሮ ብርሃን ወደ ቤቱ መግባት የሚችልበት ሰፊ የሆነ ከርቴን ወል አለው። ውጩም እንደምታዩት በጣም ነው የሚያምረው። ግሪነሪው እዚህ ፊት ለፊታችን ነው ያለው። እዚህ ጋር ሶፋችንን የምናስቀምጥበት ቦታ ነው የሚሆነው። ከፊት ለፊታችን ደግሞ የቲቪ ስታንዱንም በእንደዚህ አይነት መልኩ አስውበውታል ማለት ነው። በጣም የሚያምር ጥንቅቅ ተደርጎ የተሰራ ሻንጣችንን ይዘን ብቻ መግባት የምንችልበት ቤት ነው ማለት ነው የሰሩት። ይህንን ደግሞ እዚህ ጋር የምታዩት የዳይኒንግ ቦታ ነው። በጣም በቂ የሆነ የዳይኒንግ ቦታ አዘጋጅተውልናል። ሰፋ ያለ ቤተሰብ ቢኖርብን እንኳን በጣም በበቂ ሁኔታ የሚበቃ አይነት ቤት ነው የምናገኘው። እዚህ ጋር ደግሞ እንደምታዩት ይህንን ኦፕን ወይም ሞደርን ኪችን ነው የምናገኘው። እዚህ ጋር የተለያዩ ነገሮችን ማብሰል እንችላለን። ቁርስ ማዘጋጀት እንዲሁም ጁስ መፍጨት የምንችልበትን የሞደርን ኪችን ቦታ አዘጋጅተውልናል። በጣም ነው ከለሩንም የወደድኩት የዚህ ቤት። ቀጥታ በዚች ጋር ስናልፍ ደግሞ ትራዲሽናል ኪችን ቦታ እናገኛለን ማለት ነው። እንደምታዩት በጣም ሰፋ ያለ ትራዲሽናል ኪችን ቦታ ነው። እዚህ የተለያዩ ስፓይስ ምግቦችን ማብሰል ቢኖርብን እዚህ መጠቀም እንችላለን ማለት ነው። እንደምታዩት ሰፋ ያለ ነው። ኪችን ካቢኔቱ ተገጥሞለታል። እንጀራ መጋገር ቢኖርብን ደግሞ እዚሁ ጋር የሶኬት ቦታ አዘጋጅተውልናል። እንዲሁም ደግሞ ቦይለር ተገጥሞለታል ማለት ነው። ስለዚህ ሁሉ ነገር ጥንቅቅ አድርገው ነው የጨረሱት ማለት ነው። የራሱ ቬንቲሌሽንም አለው። ይሄኛው ደግሞ ሌላኛው የሜድስ ሩም ልናደርገው የምንችለው ከኪችኑ አጠገብ ስለሆነ የሰራተኛ ማረፊያ ክፍል ማድረግ እንችላለን። እሷም ደግሞ በውጭ አክሰስ አላት ማለት ነው። ስለዚህ በውጭ በኩል መግባት ትችላለች። ይቺ በር ደግሞ ቀጥታ ቅድም እንደነገርኳችሁ ወደ ውጭ ትወስደናለች ማለት ነው። መግቢያ ላይ እንዳሳየዋችሁ እንግዲህ ያንን ወኩ የተከተለን ስንመጣ ወደዚህኛው ይወስደናል ማለት ነው። እዚህ ጋር 2 ክፍሎች አሉ። ለሰርቪስ ሩም የሚያገለግሉን ስቶር ማድረግ እንችላለን። ይሄ የውጭ ባዝና እዛ ጋር የበግ ማረጃ ቦታም አዘጋጅተውልናል ማለት ነው። እሺ ተመልካቾቻችን እንግዲህ አሁን የምንገኘው የመጀመሪያው ፍሎር ላይ ነው። ፈርስት ፍሎር ነው እንግዲህ ይህንን የመሰለ የሻንድሊየር ላይት ገጥመውልናል ማለት ነው። ደረጃውም እንደዚህ በሚያምር መልኩ ሰርተውታል። በቂ የተፈጥሮ ብርሃን ስለሚያገኝ ደግሞ ለቤቱ ትልቅ ውበትን ሰጥቷል ማለት ነው። እዚህ ጋር 2 የልጆች መኝታ ክፍል እናገኛለን። መጀመሪያ እነዚህን እንይና ወደ ዋናው ማስተር ቤድሩም እንሄዳለን። እንደምታዩት በጣም ሰፊና የሚያምር የልጆች መኝታ ክፍል ነው የምናገኘው። በቂ የሆነ ናቹራል ላይት ወደ ቤቱ መግባት ይችላል። እንደምታዩት በመስኮቱ በኩል እንዲሁም ደግሞ የራሱ የሆነ ይህንን የመሰለ ባዝ አለው ማለት ነው። የራሱ የሆነ
ስታንዲንግ ሻወር የተገጠመለት ነው። በበቂ ሁኔታ የተዘጋጀለት ነው። የራሱ የሆነ ቁምሳጥን ተገጥሞለታል። የጫማ መደርደሪያውን እንደምታዩት በጣም ነው የሚያምረው። ይሄ ደግሞ ሁለተኛው የልጆች መኝታ ክፍል ነው ማለት ነው። ከቅድሙ ጋር ተመሳሳይነት ያለው የልጆች መኝታ ክፍል ማድረግ የምንችለው ክፍል ይሆናል ማለት ነው። ይሄም እንደምታዩት የራሱ የሆነ ሻወርና ሽንት ቤት ያለው ነው ማለት ነው። እስቲ አሁን ደግሞ ቀጣይ ዋናውን የማስተር ቤድሩም ወይም ደግሞ ፕራይመሪ ቤድሩም የምንለውን እናያለን ማለት ነው። ሶ እንደምታዩት በጣም የሚያምር የማስተር ቤድሩም ነው የምናገኘው ማለት ነው። እንደምታዩት በእንደዚህ አይነት መልኩ ጨርሰውታል። ይሄ ምንም ማለት አያስፈልግም፣ ራሱ መናገር የሚችል በጣም የሚያምር የማስተር ቤድሩም ቦታ ነው የምናገኘው ማለት ነው። እዚህ አልጋችንን ማድረግ የምንችልበት ቦታ ነው። ሰፊ የአልጋ ቦታ አዘጋጅተውልናል። እንደፈለግን ወክ እያደረግን መንቀሳቀስ የምንችልበት እንዲሁም ደግሞ ይሄ ደግሞ የራሱ ሰፊ የከርቴን ሮል አለው ማለት ነው። በቂ የተፈጥሮ ብርሃን ወደ ቤቱ እንዲገባ ይረዳናል ማለት ነው። እንግዲህ ይሄ ደግሞ ማስተር ቤድሩሙ ራሱን የቻለ ይህንን የመሰለ ሰፊ ነፋሻማ የባልከኒ ቦታ ተዘጋጅቶለታል ማለት ነው። ግቢያችንን ማየት የምንችልበት ሰፈሩንም እንደምታዩት እንግዲህ የሚያምር ሰፈር ውስጥ ነው የተገነባው። ስለዚህ ይህንን የመሰለ የባልከኒ ቦታ አዘጋጅተውልናል። እንግዲህ ይህችንም ብረት ያደረጉበት ምክንያት ሃርሽሰን በዛኛው በኩል ስለሆነ የሚመጣው ያንን ብሎክ ለማድረግ ይቺን ቨርቲካል ኤሌመንት ተጠቅመዋል ማለት ነው። ዊች ኢዝ በጣም አሪፍ ነገር ነው የተጠቀሙት። ቀጥታ በዚህ ስንገባ ደግሞ ይህንን የዎኪንግ ክሎዜት ቦታ እናገኛለን ማለት ነው። እንደምታዩት ለሁለት ሰው በቂ የሆነ እዚህ ጋር የስላይዲንግ ዶር አለን ማለት ነው። ቀጥታ በሱ አልፈን ስንገባ ይሄ ለሁለት ሰው በቂ የሆነ የዎኪንግ ክሎዜት ቦታ ነው የምናገኘው ማለት ነው። ቁምሳጥኖቹም በጣም የሚያምሩ በመስታወት የተገጠመላቸው በጣም የሚያምሩ ቁምሳጥኖች ነው የምናገኘው። ቀጥታ ወደዚህ አልፈን ስንመጣ ደግሞ ይህንን ማስተር ባዝ እናገኛለን ማለት ነው። እንደምታዩት በጣም ነው የሚያምረው ኢንቴሪየሩ። የራሱ ቦይለር ተገጥሞለታል። እዚህ ጋር ሁለት የመታጠቢያ ቦታ ተዘጋጅቶልናል ማለት ነው። በጣም ነው የሚያምረው። እዚህ ጋር ደግሞ ፍሎቲንግ የሽንት ቤት ቦታ እናገኛለን ማለት ነው። በጣም ዘመናዊ የሆነ ማቴሪያል ነው የተጠቀሙት። ይህንንም እንደምታዩት ለየት ያለ የጃኩዚ ቦታ ለሁለት ሰው በጣም በቂ የሆነ ሰፋ ያለ ጃኩዚ ቦታ አዘጋጅተውልናል ማለት ነው። እጅግ የሚያምር ቦታ ነው ማለት ነው። ቀጥታ ወደዚህ አልፈን ስንመጣ እዚህ ጋር መጀመሪያ ስታንዲንግ ሻወር ለሚፈልግ ሰው ስታንዲንግ ሻወር አዘጋጅተውልናል። ቀጥታ ወደዚህ ስናልፍ ደግሞ የስቲም እና ሳውና ቦታ የምናገኝበት እንግዲህ እናያለን ማለት ነው። ይህ በጣም የሚያምር የስቲም ቦታ ነው። እዚህ ጋር ደግሞ እንደምታዩት ይህንን የስቲም ቦታ እናገኛለን ማለት ነው። በጣም በቂ የሆነ የስቲም ቦታ ነው። ሁሉ ነገር የተገጠመለት ነው። እዚህ ጋር መቆጣጠሪያው ጠቅላላ ተገጥሞለታል። በጣም የሚያምር ግሩም ቤት ነው የተሰራው ማለት ነው። ቀጥታ አንድ መኝታ ክፍል ትቀረናለች። እሷን እናያትና ጉብኝታችንን እንጨርሳለን ማለት ነው። ሶስተኛዋን የልጆች መኝታ ክፍል ነው የምናገኘው። በጣም ሰፋ ያለ የልጆች መኝታ ክፍል ነው። እዚህ ጋር የማንበቢያ ቦታ የሚሆን አዘጋጅተውላቸዋል። እንዲሁም የራሱ የሆነ የልብስ ቁም ሳጥን አለው። እቺ ደግሞ ባልከኒዋን አክሰስ ማድረግ ይችላሉ ማለት ነው። ይህን ባልከኒ ቀጥታ አክሰስ ማድረግ የሚችሉበት ስላይዲንግ ዶር አለው ማለት ነው። በተጨማሪም ደግሞ እያንዳንዱ ክፍል የራሳቸው የሆነ ባዝሩም አላቸው ማለት ነው። ይህም ሰፋ ያለ የራሱ ባዝሩም አለው ማለት ነው። ሶስቱም ክፍል ያየናቸው የራሳቸው የሆነ የባዝሩም ቦታ አላቸው። ስለዚህ በበቂ ሁኔታ መጠቀም ይችላሉ ማለት ነው። ውድ ተመልካቾቻችን እንግዲህ ዛሬ ያየነው ቤት ይህንን ይመስል ነበረ። ይህ ቤት የሚገኘው ጃክሮስ ሜታ አካባቢ ነው። 330 ካሬ ላይ ያረፈ እጅግ ዘመናዊ G+1 ቤት ነው ያስጎበኘዋችሁ ማለት ነው። እዚህ ቤት ዋጋ እንግዲህ 62 ሚሊዮን ነው የሚባለው። ድርድር ይኖረዋል። መታችሁ ማየት መጎብኘት፣ እንዲሁም ተገናኝቶ ማውራት ይቻላል ማለት ነው። ይህንን ቤት ማግኘት ከፈለጋችሁ ስክሪኑ ላይ በምታዩት ስልክ ይደውሉልን። እንዲሁም ደግሞ በየሳምንቱ እንደዚህ አይነት ቤት እንዲሁም የተለያዩ የሪል ስቴት አማራጮችን ስለምንለቅ ይህንን ቻናል ሰብስክራይብ ማድረግ እንዳትረሱ። ቀጣይ ሳምንት እስከምንገናኝ ሰላም ቆዩ።